ወዳጆች እንደምን ናችሁ? ሰሞኑን ብዙ ወሬ እየተናፈሰ ነው። የሶሻል ሚዲያው ክፍለ ሰራዊት እየተተረማመሰ ነው። ግማሹ ስለ ዘፈን ያወራል፣ ግማሹ ደግሞ ስለ ሌሎች ዱርዬዎች እያነሳ መንግስት ዱርዬዎቹን እንዳሰማራ አድርጎ የመንግስትን ስም ለማጥፋት ፕሮፓጋንዳ ይነዛል። እነዚህ ሁለት ጽንፍ የቆሙ አገር ሰላም እንዳታገኝ መንግስትም እንዳይረጋጋ ህዝቡምና መንግስቱም አብሮ እንዳይሰራ የሚፈልጉ ቡድኖች አንድም ሁለትም ናቸው። መንግስት ላይ ወይም መንግስት ለመጣል ወይም ህዝቡን ለማሸበር አንድ አይነት ፕሮፓጋንዳ ነው የሚነዙት። አላማቸው ግን ለየቅል ከሚባሉት ተርታ የሚመደቡ ናቸው። የዘፋኙ ፍላጎት ሌላ ነው። በዘፈን አሳቦ ፕሮፓጋንዳ የነዛበት ዋናው አላማ ለምሳሌ መሀል ገብቶ ዳር አስወጡን የሚለውን ፕሮፓጋንዳ ብናይ ከተማዋ የኛ ናት፣ አሁን መጤዎች ብሎ አባቶቹ እንደሚያወሩት ወይም አያቶቹ እንደሚያወሩት መጤዎች መሀሉን ያዙ ነው። ኢሶኬ ይሄ ጥሩ ነው ያለው። እንኳን ያዝን እና በሀገራችን መሀሉን ካልያዝን ምኑን ልንይዝ ነው? የሱ ፍላጎት ከኛ ውጪ ሌላው እዚህ ከተማ መታየት የለበትም፣ ሁሉ ለኛ ሁሉ በእኛ መሆን አለበት የሚል ያረጀ ያፈጀ የ100 ዓመት የ150 ዓመት ሚኒሊካዊ አስተሳሰብ የሚያስብ ነው። እሱ በባህሪው ይታወቃል። ምርጫ ሲመጣ ደግሞ እንዲሁ በ97ም እንዲሁ ኢህአዴግ ላይ ዘፈንኩ ብሎ ገንዘቡ ሲሸቅል ነበር። አሁንም ብልጽግና ላይ ዘፈንኩ ብሎ ልክ የምርጫ ሰዓት ጠብቆ ነው የተናገረው። አብቱሂም ዋናው ነገር ህዝቡ ነገሮችን ተገንዝቦ ዝም ብሎ በተራ አሉባልታ ፓኒክ ያለ ማድረግ ወይም ያለ መሸበር ነው። በግለሰብ ደረጃ መንግስት እዚህ ውስጥ አይደለም። የኢትዮጵያ መንግስት ወይም በብልጽግና በዶክተር አብይ የሚመራው መንግስት እንኳን ለሙቅ ለገንፎም የሚደነግጥ አይደለም። አሁን ስለ ዘፈኑም የሚያውቅ አይመስለኝም። እኔ ብልጽግና ዘፈኑ ስለመዘፈኑም ሰውየው ዘፈን ስለማውጣቱም እኔ ብልጽግና አመራሮችም ራሱ እንደ መንግስት እንደ ተራ ይሄ በትንሽ ነገር የሚሸበር የብልጽግና አባል ካልሆነ በስተቀር እንደ መንግስት እንደ ብልጽግና ከዋናው የብልጽግና መሪ ከዶክተር አብይ ጀምሮ አንደኛ ዘፈንም የሚያዳምጥ ሰው አይደለም። ስለ ዘፈኑም የሚያውቁ አይመስለኝም። እሱም በሱ እንተው። ስለዚህ ዝም ብሎ ከንቱ ድካም ነው፣ የሚቀየር ነገር የለምና። ሁለተኛው ቡድን ደግሞ ዱርዬዎች እንደዚህ ሰው ደበደቡ፣ ሰው እንደዚህ ገደሉ ምናምን። ዱርዬ ስራው ምንድነው ታዲያ? ሰው መግደል፣ ሰው መደብደብ ነው አይደል? የዱርዬ ስራ፣ የሽፍታ ስራ እኮ ይሄ ነው። ስለዚህ እኛ ሽፍታን ስንቃወም አይ ሽፍታን አትቃወሙ፣ እናንተማ ብልጽግና ሆናችኋል፣ ሽፍታን እንዴት ትቃወማላችሁ ብለው ሲሰድቡን የነበሩ ሰዎች ዛሬ ደግሞ የሽፍታ ተከላካይ ሆነው ወይም ደግሞ ምንድነው የህዝቡ ደጋፊ ወይም ደግሞ የህዝቡ ተቆርቋሪ ሆነው ሽፍታን ሲያወግዙ እና ሽፍታውን ያሰማራው መንግስት ነው ብሎ ለፖለቲካ መጠቀሚያ ሲያውሉት እያየን ያለ ነው። እና መጀመሪያውኑ ሽፍትነት ጥሩ አይደለም፣ ውንብድና ጥሩ አይደለም፣ በአንድ ሀገር ውስጥ ሁለት መንግስት ሊኖር አይገባም ስንል ኮንዶሚኒየም ተቀብላችሁ ነው፣ ገንዘብ ወስዳችሁ ነው፣ መኪና ተገዝቱ ምንድነው መሬት ተሰጥቷቸው እያላችሁ ፕሮፓጋንዳ ስነዙ ነበር። ዛሬ ደርሳችሁ የህዝብ ተቆርቋሪ ሆናችሁ ሽፍታውን መንግስት እንዳሰማራ አድርጋችሁ ፕሮፓጋንዳ የምትነዙ ሰዎች እንደው ትንሽዬ ሰው የማገናዘብ አቅም አለው ብላችሁ ብታስቡ ጥሩ ነው። አዎ ሽፍታ ሰው ሲገድል ነበር፣ እየገደለ ነው። ነገም ህዝብና መንግስት ተባብሮ ካላስቆመ በስተቀር መዝረፉ መግደሉ አይቀሬ ነው እና ይሄንን ስታበረታቱ ስትረዱት የነበራችሁትን ሽፍታ አሁን ወደ መንግስት አስጠግታችሁ መንግስት ያደራጀ ያቀናጀ ሰውን የሚያሳፍን የሚያስገድል የሚያዘርፍ አርጋችሁ ስታወሩ ትንሽ እፍረት ሊሰማችሁ ይገባል። በዚህ በዘፈኑም ሆነ
ዛሬ ደርሰው የሽፍታ አውጋዥ በሆኑ የድል አጥቢያ አርበኞች ዙሪያ ውይይት እናደርጋለን ዛሬ ማታ ወዳጆች። ስለዚህ ፎሎ አድርጉና ማታ ተገናኝተን ምንድነው አላማቸው እነዚህ በተግባርም በአላማም በምንም የማይገናኙ ሰዎች ዛሬ ተቀናይተው በዚህ በምርጫ ዋዜማ ላይ ከዚህም እንደ አረም ብቅ ብሎ ግማሹ የሽፍታ አውጋዥ መስሎ መንግስትን የሚያወግዝ፣ ግማሹ ደግሞ ዘፋኝ መስሎ መንግስት ህዝብን እንዳፈናቀለ ህዝብን ችግር ላይ እንደጣለ አድርገው የሚለፍፉ ሰዎች አላማና ፍላጎት ምንድነው? ቢገናኙ ሁለቱም የሚገዳደሉ ናቸው ነው። ግን ዛሬ ማታ በሰፊው ፖለቲካ አዋቂዎች ከማህበራዊ ሳይንስና ኢኮኖሚያዊ ጉዳዮች ላይ በቂ እውቀት ካላቸው ሰዎች ጋር ውይይት እናደርጋለን። በአንድ ሰዓት እንዳትቀሩ። ያን ውይይት ለመሳተፍም ለመስማትም ፎሎ ማድረግ ሼር ማድረግ እጅግ አስፈላጊ ነው። ምክንያቱም መልእክት ይልክላችኋል ቲክቶክ ልክ ፎሎ ስታደርጉ ማለት ነው። እና ፎሎ አድርጉ። መልካም ጊዜ ይሁንላችሁ ወዳጆች። መልካም ዳግማዊ ትንሳኤ ለክርስትና እምነት ተከታዮች ይሄንን ለማለት ፈልጋለሁ። መልካም ጊዜ